ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት ምስረታ ነው የምንመማረው። ዛሬ ከዚህ ጋር በስድስቱ የአማርኛ ፊደላቶች መነሻ እያደረግን በእያንዳንዳቸው ደግሞ ሶስት የአማርኛ ቃላቶችን ነው ማለት ነው የምንመማረው። ከዚህ ጋር ዘ፣ ደ፣ ጀ፣ ገ፣ ጠ እና ጨ አሉ። እነዚህ ስድስቱ ፊደላቶችን በእያንዳንዳቸው ደግሞ ሶስት እዚህ ጋር የምታዩዋቸውን ቃላቶችን ባለሶስት ፊደል ቃላት ናቸው። እነዚህን ከመጀመሪያው ጀምሬ አነብላችኋለሁ። እናንተም አብራችሁ ከኔ ጋር ታነባላችሁ። እናንተ እየጻፋችሁ በደብተራችሁ ከተከታተላችሁ ደግሞ በጣም ግልጽ ይሆንላችኋል ማለት ነው። አሁን ቀጥታ ወደ ትምህርታችን እንገባለን። እሺ፣ እንዳልኳችሁ እቺ ዘ ነች። ስለዚህ መጀመሪያ እነዚህን ሶስቱን ቃላቶች እናነባለን። ከመጀመሪያው ስጀምር ዘ፣ መ፣ ን፣ ዘ፣ መ፣ ን፣ ዘመን፣ ዘመን። አሁን ዘመን ለማለት መነሻ ፊደላችን ማለት ዘ ነች። ከዚያ መ አለች፣ መጨረሻ ን። ን ማለት ከነ ቤተሰብ ስድስተኛ ፊደል ነች፣ ዘመን። ከዚህ ጋር ደግሞ ዘ፣ ፈ፣ ን፣ ዘ፣ ፈ፣ ን፣ ዘፈን፣ ዘፈን። አሁንም ን ስድስተኛ የነ ቤተሰብ ብያችኋለሁ። ዘ እና ፈ የመጀመሪያ ፊደሎች ናቸው፣ ዘፈን። እሺ፣ ወደ ቀጣዩ ስንመጣ ዘ፣ ገ፣ ባ፣ ዘገባ፣ ዘገባ። ዘ የመጀመሪያ ፊደል፣ ገ የመጀመሪያ እና ባ በቤተሰብ አራተኛ ፊደል ዘገባ ይላል። ስለዚህ እነዚህ ሶስቱ ፊደላቶች ሶስቱ ቃላቶች መነሻ ፊደላችን ማነች? ዘ ነች ማለት ነው። ሁለተኛ ላይ የምናገኘው ደግሞ እቺ ደግሞ ደ ነች። ከዚህ ጋር ደ፣ ረ፣ ጃ፣ ደ፣ ረ፣ ጃ፣ ደረጃ፣ ደረጃ። ደ እና ረ የመጀመሪያ ፊደል ናቸው። ጃ ደግሞ የጀ ቤተሰብ አራተኛ ፊደል ደረጃ። ደ፣ ስ፣ ታ፣ ደስታ፣ ደስታ። ደ የመጀመሪያ ፊደል፣ ስ ስድስተኛ ሰ ቤተሰብ እና ታ ደግሞ አራተኛ የተ ቤተሰብ ደስታ ይላል። እሺ፣ እዚህ ጋር ደቂቃ፣ ደቂቃ፣ ደቂቃ። ደ የመጀመሪያ ፊደል፣ ቂ የቀ ቤተሰብ ሶስተኛ እና ቃ ደግሞ የቀ ቤተሰብ አራተኛ ፊደል አድርገን እነዚህ ስናነባቸው ደቂቃ ይላል። ስለዚህ ደረጃ፣ ደስታ፣ ደቂቃ ለማለት ደ ፊደልን መነሻ አድርገን መመስረት እንችላለን ማለት ነው። ሶስተኛ ደግሞ ጀ ነች። እቺ ጀ ደን ትጽፉና ከላይ አድርጋችሁ አግድም ስታደርጉ ጀ ትሆናለች። እሺ፣ ከዚህ ጋር ጀ፣ ግ፣ ና፣ ጀግና፣ ጀግና። ጀ የመጀመሪያ ፊደል፣ ግ ገ ቤተሰብ ስድስተኛ እና ና የነ ቤተሰብ አራተኛ ጀግና። ጀ፣ በ፣ ና፣ ጀበና፣ ጀበና። ጀ የመጀመሪያ ፊደል፣ በ የመጀመሪያ ፊደል፣ ና የነ ቤተሰብ አራተኛ ጀበና። ጀ፣ መ፣ ረ፣ ጀመረ፣ ጀመረ። እነዚህ ደግሞ ሶስቱም የመጀመሪያ ፊደላቶች ናቸው፣ ጀመረ። እሺ፣ ወደ አራተኛው ስንመጣ ደግሞ ደግሞ ገ ነች። ገ ከዚህ ጋር ምን ይላል? ገ፣ በ፣ ያ፣ ገ፣ በ፣ ያ፣ ገበያ፣ ገበያ። ገ የመጀመሪያ ፊደል፣ በ የመጀመሪያ እና ያ ደግሞ የቤተሰብ ስንተኛ ነች? አራተኛ ፊደል በአንድ ላይ ገበያ። እሺ፣ ገ፣ ለ፣ ጸ፣ ገ፣ ለ፣ ጸ፣ ገለጸ፣ ገለጸ። ሶስቱም የመጀመሪያ ፊደላቶች ገለጸ። እሺ፣ ከዚህ ጋር ገ፣ መ፣ ድ፣ ገ፣ መ፣ ድ፣ ገመድ፣ ገመድ። ገ የመጀመሪያ ፊደል፣ መ የመጀመሪያ ፊደል እና ድ ደግሞ ከደ ቤተሰብ ውስጥ ስድስተኛ ላይ የምናገኛት ፊደል ደ ማለት ነች። የዚች ስድስተኛ ፊደል ድ ነች፣ ድ። ስለዚህ ምን ይላል? ገመድ፣ ገመድ ይላል። እሺ፣ አሁን ዘ፣ ደ፣ ጀ እና ገን መነሻ አድርገን እነዚህን ቃላቶች አይተናል። ወደ አምስተኛው ስንመጣ ደግሞ እቺ ደግሞ ጠ ትባላለች። ጠ። እሺ፣ ከዚህ ጋር ምን ይላል? ጠ፣ በቃ፣ ጠ፣ በቃ፣ ጠበቃ፣ ጠበቃ። ጠ የመጀመሪያ ፊደል፣
በ የመጀመሪያ እና ቃ የቀ ቤተሰብ አራተኛ ጠበቃ። ጠ ፈ ር ጠፈር ጠፈር። ጠ የመጀመሪያ ፊደል፣ ፈ የመጀመሪያ ፊደል እና ር ደግሞ የረ ቤተሰብ ስድስተኛ ፊደል። በአንድ ላይ ስናነበው ጠፈር ጠፈር ይላል። እሺ ጠ ጠ ቃ ቃ ሚ ሚ ጠቃሚ ጠቃሚ። ጠ የመጀመሪያ ፊደል፣ ቃ የቀ ቤተሰብ አራተኛ ፊደል እና ሚ ደግሞ የመ ቤተሰብ ሶስተኛ ፊደል። መ ማለት እዚህ ጋር ገመድ ስንል ለምሳሌ መ ብለናል። የዚች ቤተሰብ ሶስተኛዋ ደግሞ ሚ ነች። ስለዚህ ምን ይላል? ይህ ጠቃሚ ጠቃሚ ይላል። በጣም አሪፍ። ወደ መጨረሻው መስመር ስንመጣ ደግሞ እቺ ደግሞ ጨ ነች። ጨ ከዚህ ጋር ምን ይላል? ጨ ዋ ታ ጨዋታ ጨዋታ። ጨ የመጀመሪያ ፊደል፣ ዋ የወ ቤተሰብ አራተኛ እና ታ የተ ቤተሰብ አራተኛ ፊደል ግን በአንድ ላይ ስናነበው ጨዋታ ጨዋታ። እሺ ቀጣዩ ደግሞ ጨ ለ ማ ጨ ለ ማ ጨለማ ጨለማ። ጨ የመጀመሪያ ፊደል፣ ለ የመጀመሪያ እና ማ ደግሞ የመ ቤተሰብ አራተኛ ፊደል ጨለማ። የመጨረሻው ጨ ቅ ላ ጨ ቅ ላ ጨቅላ ጨቅላ። ጨ መጀመሪያ ፊደል፣ ቅ የቀ ቤተሰብ ስድስተኛ ፊደል እና ላ ደግሞ የለ ቤተሰብ አራተኛ። ለ ማለት እዚህ ጋር ይቺ ጨለማ ስን ለ የዚህ ቤተሰብ አራተኛዋ ላ ነች። ስለዚህ ምን ይላል? ጨቅላ ጨቅላ ይላል። እሺ በጣም አሪፍ። እንግዲህ በዛሬ ትምህርታችን በእነዚህ ስድስቱ የአማርኛ ፊደላቶች በእያንዳንዳቸው መነሻ እያደረግን እነዚህ ፊደላቶች መነሻ አድርገን ሶስት ቃላቶችን ተማምረናል ማለት ነው። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። በዋናነት አማርኛና እንግሊዝኛ ቪዲዮዎችን ሁሌም እየሰራሁ ስለምለቅ እናንተ እየገባችሁ መከታተል ይቻላል። ቀጣይ ደግሞ በሌላ ቪዲዮ እስከምመለስ እስከዚያው ድረስ ሰላም ሁኑ። ባይ ባይ።